ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ ከነፂ ኪችን ደግሞ በሌላ መጥቻለሁ። በመጠጥ በጣም ቆንጆ ጤናማ የሆነ ብዙ ጥቅሞችን የያዘ የአብሽ ጁስ ነው ይዤ የመጣሁት። እንግዲህ አብሽን ያው እንደምናውቀው እኔ መቼም በደንብ ነው የማውቀው። በልጅነቴ እናቴ በደንብ አርጋ ነው በእውነት አሳምራ ሰርታ አዘጋጅታ የምትሰጠን የነበረው እና እንዳውም ወደ ልጅነቴን የመለሰኝ እዚህ ሳያገኝ ጊዜ ይሄው አሁን ገዝቼ ይሄንን ቤት ማዘጋጀት ይበልጣል። ግን ደግሞ ያው እንደ አካባቢያችሁ ሁኔታ ላታገኙ ትችላላችሁ። እና ይሄው እንደምታዩት ቆንጆ ጁስ መትቻለሁኝ። አሁን ወደ ስራው እንገባለን። ያው አሳያችኋለሁ እንዴት እንደምሰራ። አታውቁም ማለት ሳይሆን ምናልባት ለአንዳንዶቻችሁ ከጠቀማችሁ ነው። አብሽ በጣም ጠቃሚ ብዙ የጤና ጥቅሞች እንዳለው እናውቃለን። እና አሁን እንግዲህ ይሄንን ይዤላችሁ መጥቻለሁ። አሁን ወደ ስራው ገባለሁኝ። በጣም በጣም ቆንጆ በጣም ቴስቲ የሆነ ነው። የአብሽን መጠጥ እንግዲህ ለማዘጋጀት በመጀመሪያ ንጹህ አብሽ በቤታችን ያዘጋጀ ነው ወይም ደግሞ የምናውቀው በባልትና የተዘጋጀ ንጹህ የአብሽ ዱቄት የተዘጋጀ እንፈልጋለን። እንግዲህ አብሻው ተዘፍዝፎ ታጥቦ በንጽህና በደንብ ደርቆ ነው የሚዘጋጀው። የሚጠጣ አብሽ ከሆነ ደግሞ አይፈጭም፣ አይቆላም፣ በጥሬው ነው። በደንብ ተዘፍዝፎ ታጥቦ በደንብ ታጥቦ ተዘፍዝፎ እንደገና ተጠሎ ደርቆ በስነ ስርዓት በደንብ መዘጋጀት አለበት። ይሄ እንግዲህ እኔ ቤት ውስጥ ያዘጋጀሁት አይደለም፣ የእናት እጅ ባልትና ነው የሚለው። ያው እንግዲህ በጣም ቆንጆ የታወቀ ነው ብለውኛል። አሁን እሱን ልሞክረው ብዬ ነው። የሚጠጣ አብሽ እንግዲህ እንዴት ነው የምናዘጋጀው? አሁን ይሄንን አብሽ ከዚህ ላይ የተወሰነውን እናንተ እንደ ቤተሰባችሁ መጠን እንደምትፈልጉት ታዘጋጃላችሁ። ይሄንን አብሽ አሁን ነፍቼ አሳያችኋለሁ። ውሃ ላይ ነው የምነፋው። ውሃ ዘለል አድርጌ ነው የማዘጋጀው። እንግዲህ አብራችሁን ቆዩና እንዴት እንደማደርግ አብረን እናያለን። አሁን ውሃ መጥኛለሁ። እንግዲህ እዚህ ጋር 1 ሊትር ውሃ አድርጌያለሁ። አሁን እንደዚህ በምንነፋበት ሰዓት አንደኛ ነገር ያው ውስጡ ያለ ነገር ካለ ይወጣል። ሁለተኛ ደግሞ እንትኑን ምንድነው ስንነሰንሰው አይጓጉልም። እንደዚህ በስነ ስርዓት እንደዚህ ካደረግነው የመጓጎሉ እንትን ያው ብዙ እንትን አይደለም ማለት ነው እና አይጓጉልም። እንደዚህ እናረግና በስሱን ስንስ አድርገን ከዛ ክድን አድርገን እናሳድረዋለን ማለት ነው። በማግስቱ ደግሞ እንግዲህ ጠዋት ላይ ተመልሼ አሳያችኋለሁ ውድ ቤተሰቦች። ይሄ ራሱ ዝቅጥ ብሎ ወደ ውስጥ ይዘግጥና ውሃው ወደ ላይ ይዘላል እና በቂ ውሃ ግን መጀመሪያ ማድረግ አለብን፣ አለበለዚያ የመጓገል ባህሪ እንዳይኖረው ያግዘናል ማለት ነው። የምትፈልጉትን ያህል መጠን ታደርጉና ከዛ በኋላ አሁን እንግዲህ በዚህ መልኩ ነስንሻለሁ። አብሽ ያው በጣም ብዙ ጥቅም አለው። በእርግጥ ይሸታል ይባላል። ያው እንግዲህ ጠረናችን የመሽተት ነገር ይኖራል። ግን ደግሞ በምንመታበት ሰዓት ከመታነው ይህንን ውሃውን አፍሰን ሲያድር ይጠላል። ያንን ውሃውን ፍስስ አድርገን እንመታዋለን። የዛን ሰዓት ሎሚ ትንሽ መጨመር ነው። ሎሚ ከተጨመረ ደግሞ ምንም አይልም። እኔ በደንብ አስታውሳለሁ በልጅነታችን እኛ በደንብ ነበረ እናታችን እያዘጋጀች የምትሰጠን። ስለዚህ ስለማውቀው ጥቅሙንም እንዴት እንደሆነ ለዛ ነው። እና አብሽ ደግሞ ብዙ የጤና ጥቅሞች እንዳለው ሁላችንም የምናውቀው ነው። እንግዲህ ጠዋት ደግሞ ተመልሰን እንገናኛለን። ለአሁን አበቃው። አሁን እንግዲህ ይኸውላችሁ አብሻችን ማታ የዘፈዘፍነው አብሽ እንደዚህ ሆኖ ጥልል ብሎልናል። ይሄ መፍሰስ አለበት ውሃው፣ አለበለዚያ ምሬቱ በጣም ከባድ ነው የሚሆነውና ይሄ እንደዚህ ያቀረረውን እናፈሰውና አሳያችኋለሁ። አሁን ውሃውን እንደዚህ አፍስሻለሁኝ። አሁን ይሄንን እንግዲህ እናንተ ከፈለጋችሁ በማሽን ከፈለጋችሁ በእጃችሁ
ነው መምታት የምትችሉት። ድሮ እንግዲህ በእጅ ነው፣ በጣም ያደክማል ሲመታ እና የማውቀው እኔ ያው ማሽን ከሌለ በማሽን በእጅ ነው የሚመታውና እናንተ በፈለጋችሁት ነው የምትመቱት። እኔ ግን አሁን በእንቁላል መምቻው ነው የምመታው። በጣም እጅ ያደክማል። በጣም መሬቱ እንዲወጣ በደንብ መመታት አለበት። ለስኳር ታማሚዎች ራሱ ስኳር ሳትጨምሩ በጣም ተመራጭ ነው፣ ግን ስኳር መጨመር የለበትም። እኔ ግን አሁን ስኳር ጨምሬ ነው የምመታው፣ አሳያችኋለሁ። አሁን ስኳር ጨምሬያለሁ። ውሃ ሳልጨምር ነው መጀመሪያ በደንብ የምመታው። ውሃ እያልኩኝ ትንሽ 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 እየጨመርኩ ውፍረቱ እንደምፈልገው መጠን ሲደርስ አቆመዋለሁ። አሁን ደግሞ እንደነገርኳችሁ ሎሚ ትንሽ ጨምቅበታለሁ ለሽታ ሳይበዛ። ያው መታጠብ ነው መጸዳት ነው፣ ሌላ ምንም እንትን የለውም። ጥቅሙን አይተን ደግሞ አብሹ በጣም ብዙ ጥቅም ስላለው የግዴታ ብንጠጣው ይጠቅመናል እንጂ አይጎዳንም። ትንሿ የተነሰነሰችው ብዙ ነው የምትሆነው በጣም እና መጠናችሁን ስትነሰንሱ እንደ እንትናችሁ ነው፣ እንደ ቤተሰባችሁ ብዛት ነው የምትነሰንሱት። እንግዲህ ምንም ውሃ ሳልጨምር ነው እስካሁን ይኸው እንደምታዩት የሚያምር ነው። ይሄንን አሁን መተዋለሁ መልሼ። አሁን ውሃ ጨምሬበት ነው። ቀስ ቀስ እያልን እንግዲህ ውሃ እየጨመርን ነው እያየን ውፍረቱ ልክ ሲበቃ እናቆመዋለን። አሁን የምፈልገውን ያህል ውፍረት ይዞልኛል። በቃ ይሄ ለመጠጥ በቂ ነው። በጣም ቆንጆ ነው። አሁን እንግዲህ ወደ ብርጭቆ ይቀዳለሁኝ። እንግዲህ ሀብሻችን ይሄ ወደ መጠጥ ደርሷል። በዚህ መልኩ አዘጋጅቼዋለሁ። እንግዲህ ሀብሽ ብዙ የጤና ጥቅም እንዳለው ያው ማንበብም ይቻላል እና ለዛሬ እንግዲህ ይህንን የመሰለ የመጠጥ ሀብሽም አምጥቼላችኋለሁ። የምትወዱ ካላችሁ ጥቅሙን እያሰባችሁ ያው ጽዳት እንዳልኳችሁ ጽዳት ይጠይቃል፣ ሎሚ ያስፈልጋል። እንደዛ ካደረጋችሁ ሽታው ያን ያህል አይደለም። ስለዚህ ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት የአብሽ መጠጥ ይሄንን የመሰለ ነው። እንግዲህ እኔ ወድጄዋለሁ። እናንተም ከወደዳችሁት እንግዲህ ያው ይሄንን አይታችሁ አዘጋጁላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አዳዲሶችም እንኳን ደህና መጣችሁ። ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች እንግዲህ የዛሬ ይዤላችሁ ያመጣሁት የአብሽ አሰራር ይሄንን ይመስላል። መልካሙን ሁሉ ተመኘው። ሰላም ሁኑልኝ ባይ ከነፂ ኪችን ባይ